አርሰናል ኤቨርተንን በአዲሱ የኤቨርተን ስቴዲየም ሂል ዲኪንሰን 1-0 በሆነ ጠባብ ውጤት አሸንፏል። ከጨዋታው በኋላ ምን አስተያየት እየተሰጡ ይገኛሉ? ጨዋታውስ እንዴት ነበር የሚለውን በዝርዝር ልንመለከት ዳግም ተገናኝተናል። ሰላም ጤና ይስጥልን እየተወደዳችሁ እንዴት ናችሁ? አርሰናል ወደ መሪነቱ ዳግም ተመልሷል። ክሪስማስም ደርሷል። ከዛ በተጨማሪም የፔፕ ጋርዲዮላ ቡድን ዳግም መምራት የሚችልበትን እድል አግኝቶ ነበረ። ነገር ግን አርሰናል ትናንትና ኤቨርተንን በማሸነፍ ወደ አሸናፊነት መጥቷል። ቪክተር ዮኬሬሽ ግቧን አስቆጥሯል። ስለ ቡካዮ ሳካ፣ ስለ ዴክላን ራይስ፣ ስለ ቪክተር ዮኬሬሽ፣ ስለ ማርቲን ኦዴጋርድ፣ ስለ ኖኒ ማዱዌኬ ሌሎችንም ጉዳዮች ስለ አርሰናል ቡድን ተጫዋቾች በስፋት እየተመለከተን እንቆያለን። ከዛ በተጨማሪም በዝውውር ጉዳይም አርሰናል አንድ ተከላካይ ምናልባት በጥር የዝውውር መስኮት ሊያመጣ የሚችልበት እድል አለ የሚሉ ዘገባዎችን እየተመለከተን እንገኛለን። ከጨዋታው በኋላ ምን አስተያየት ተሰጡ? ጨዋታውስ ምን አይነት መልክ ነበረው? ለአርሰናል ምን ያክል ወሳኝ ነበር የሚለውን በዝርዝር እየተመለከተን እየነገርናችሁ እንቆያለን። ሀሳቦቻችሁን ጻፉልን። ትናንትናም ግምቶቻችሁን ልካችሁልናል፣ መልእክቶቻችሁንም ተቀብለናል። መለስ ብለን እንመለከተዋለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ትናንትና አንድ አድማጭ ብቻ ነው በትክክል መገመት የቻለው። በርከት ያሉ አድማጮቻችን መልእክቶቻችሁን ልካችሁልን ነበር። ግምቶቻችሁን ጨምሮ መልካሙ 3-1 በሆነ ውጤት አርሰናል ያሸንፋል ብሎ ነበረ። ከዛ በተጨማሪ ወንድሙ የጨዋታ የአርሰናል መሪነት ደረጃ ላይ ትልቅ ተጽዕኖ ያለው ነው ብሎ ነበር። በትክክልም ማንቸስተር ሲቲ ማሸነፉን ተከትሎ አርሰናል ሁለተኛ ደረጃው ነው ጨዋታውን የጀመረበት ነበረ እና የወልቭስ ጨዋታን አርሰናል ወንድሙ በግምቱ መሰረት 3-0 ያሸንፋል ብሎ ነበር። ነገር ግን በትክክል አልገመተም። ታምሬ ከአዲስ አበባ አርሰናል 3-0 በሆነ ውጤት ያሸንፋል ብሎ ነበረ። ግርማይ 2-1 በሆነ ውጤት ያሸንፋል። ኤልያስ በተመሳሳይ አርሰናል 2-1 በሆነ ውጤት ያሸንፋል ብሎ ገምቶ ነበረ። ብርሃኑ የ4-1 በሆነ ውጤት ይመዘገባል፣ በአርሰናል አሸናፊነት ይጠናቀቃል ብሎ ነበር ብርሃኑ ስዩም። ነገር ግን እሱም በትክክል አልገመተም። ኪዱ የተባለ አድማጫችን ኪዱ የተባለ ኢሜል ስም ላይ አርሰናል 3-0 ያሸንፋል ብሎ ነበረ። ዘውዱ የ2-0 ውጤትን ገምቶ ነበረ። ከዛ በተጨማሪ ነባ 2-0 በሆነ ውጤት አርሰናል ያሸንፋል። መልካሙ ኦላና ነኝ አርሰናል 4-2 ያሸንፋል። በጨዋታው ቡካዮ ሳካ ለጃክ ግሪሊሽ የንቀት ንግግር አሳማኝ ምላሽ ይሰጣል ብሎ ነበረ። ይህንን ጉዳይ መለስ ብለን እንመለከተዋለን። ነገር ግን መልካሙ ኦላና በትክክል አልገመተም። አየነው ሙሉ አለም አርሰናል 3-0 በሆነ ውጤት ኤቨርተንን ያሸንፋል። የጥር የዝውውር መስኮት የግራ ክንፍ አጥቂ ያስፈልጋል፣ ወጣት አማካይና አንድ የማል ተከላካይም ጀርሚ ጃኬትን በተመለከተም ያነሳው ጉዳይ አለ። በተለይ ከጀርሚ ጃኬት ጋር በተያያዘ የሚነሱ ጉዳዮች አሉ። መለስ ብዬ እመለከተዋለሁ። በዝውውር ጉዳዮች አርሰናል 3-1 በሆነ ውጤት የፋሲካ ግርማይ የተባለ አድማጫችን ገምቷል። ማርታ አያሌው ደግሞ አርሰናል 3-0 ያሸንፋል። ነገር ግን አንድም አድማጭ በትክክል አልገመተም። እስካሁን ከጠሯቸው ስሞች መካከል ቦሩ ብቻ አርሰናል 1-0 በሆነ ውጤት ያሸንፋል ብሎ ግምቱን አስቀምጦልን ነበረ። በትክክልም ገምቷል። ጨዋታውን በተመለከተ ቡካዮ ሳካ በጣም ድንቅ ጨዋታ ያሳለፈበት ነበረ። ቪክተር ዮኬሬሽ በፍጹም ቅጣት ምት ግብ አስቆጥሮ ፈርስት ሃፍ ላይ ጨዋታው በዛው ተጠናቋል። አርሰናል በያዝነው የውድድር ዘመን 19 ጨዋታዎች ላይ ቀድሞ ግብ አስቆጥሮ ጨዋታው በዛው ነው የተጠናቀቀው። ከዛ በኋላ ግብ አልተመለከትንበትም። በዚህኛው ጨዋታም ላይ ተመሳሳይ ነገሮችን ተመልክተናል። አስቀድሞ አርሰናል ቅድሚያ ግምት ተሰጥቶታል። 60% የጨዋታውን የማሸነፍ ያንን ግምት አስጠብቆ የወጣበት ጨዋታ ነበር። ትናንትና ልክ በትክክል 6ኛ ዓመቱ ነበር ሚኬል አርቴታ አርሰናልን ከተረከበ። ያንንም በሜዳ ላይ በዋንጫ ከዚህ በኋላ ያረጋግጣል ተብሎ ይጠበቃል። ትናንትና ግን በድል የተወጣበት ነበር። ብቸኛውን ግብ ቪክተር ዮኬሬሽ ነው ያስቆጠረው። 1-0 በሆነ ውጤትም ጨዋታው ተጠናቋል። አርሰናል 39 ነጥብ ላይ ደርሶ መሪነቱንም አጠናክሮ ቀጥሏል። አስቀድሞ 37 ነጥቦችን የሰበሰበው ማንቸስተር ሲቲ አስቀድሞ ዌስትሃም ዩናይትድን አሸንፎ ጨዋታውን እንግዲህ ካሸነፈ በኋላ ደረጃውን ወደ አንደኛ ከፍ አድርጎ ሊጉንም መምራት ጀምሮ ነበር። ለአርሰናል ጨዋታው የግድ ነበረ ብዬ ትናንትናም ሳነሳ ነበረ። ምክንያቱም ደግሞ የፔፕ ጋርዲዮላ ቡድን ማሸነፍ የሚችል ከሆነ ወደ መሪነት መምጣት ይችላል ስንል ነበረና ያንንም የተመለከትንበት ነበረ። ቪክተር ዮኬሬሽ ብቸኛውን ግብ ነው ያስቆጠረው። ባለፉት ተከታታይ ጨዋታዎች ላይ 6 ጨዋታዎች ላይ በሁሉም ውድድሮች ላይ ግብ አላስቆጠረም ነበረ። ከ6 ጨዋታ በኋላ ወደ ግብ አስቆጣሪነት ተመልሷል። በፍጹም ቅጣት ምት ቼልሲ፣ ብሬንትፎርድ፣ አስቶን ቪላ፣ ክለብ ብሩዥ፣ ወልቭስ እንዲሁም ደግሞ ኤቨርተን በተከታታይ እነዚህ ጨዋታዎች ላይ ግብ ሳያስቆጠር ወጥቶ ነበረ። ሚኬል አርቴታ
ባለፉት 6 ዓመታት የኤፍኤ ካፕን ዋንጫ አሸንፏል። አሁን ዘንድሮ የዋንጫ ዓመት እንደሆነ ይጠበቃል። ነገር ግን በክሪስማስ ላይ አርሰናል 1992-93 የውድድር ዘመን ላይ ፕሪሚየር ሊጉ ከተጀመረበት ጊዜ አንስቶ 5 ጊዜ ፕሪሚየር ሊጉ መርቶ ያውቃል። ክሪስማስ የፈረንጆቹ ገና በደረሰበት ወቅት ላይ 2002-2003 የውድድር ዘመን፣ 2007-2008 የውድድር ዘመን ላይ አርሰናል እስከ ክሪስማስ ቢመራም ማንቸስተር ዩናይትድ የውድድር ዓመቱ መጨረሻ ላይ ሊጉን አሸንፎ አጠናቆ 2022-23 የውድድር ዘመን፣ 2023-24 የውድድር ዘመን ደግሞ ማንቸስተር ሲቲ ዋንጫውን ያሸነፈበት ነበረ። ዘንድሮ ግን ያንን እድል አሳልፎ የሚሰጥ አይመስልም። በጨዋታው ላይ ብዙ ነገሮች መነሳት ይችላሉ። በአስቀያሚ መንገድ አርሰናል ያሸነፈበት ነበረ ብሎ መናገር ይቻላል። አንዳንድ ቁጥሮችን ግን እናንሳና በትክክል ስለ ጨዋታው ነጥቦች እናነሳለን። የእናንተን ግምቶችም ላኩልን። እንዴት ነበረ ከጨዋታው ጋር በተያዘ? ከዛ በተጨማሪ የጨዋታው ኮከብ ተብሎ ማን መመረጥ አለበት? የእናንተ የጨዋታው ምርጥ ተጫዋች ማን ነበረ የሚለውን አንሱልን። ጨዋታው ተቀይሮ ከገቡ ተጫዋቾች ጋር በተያዘም የምታነሷቸው ነጥቦች ካሉ መለስ ብለን እንመለከተዋለን። ቪክተር ዮኬሬሽ ትናንትና በፍጹም ቅጣት ምት ነው ብቸኛውን የአርሰናል የማሸነፊያ ግብ ያስቆጠረው። 2022-23 የውድድር ዘመንን በስፖርቲንግ ሊዝበን ከጀመረበት ጊዜ አንስቶ ባለፉት 19 የፍጹም ቅጣት ምቶችን በመታባቸው አጋጣሚዎች በሊግ ውድድሮች ላይ 17ቱን በስፖርቲንግ ሊዝበን፣ 2ቱን በእንግሊዝ ፕሪሚየር ሊግ በአርሰናል መለያ አስቆጥሯል። ከ19-19 ከ100 ያገኘበት ማለት ነው። ሁሉንም ፍጹም ቅጣት ምቶች አስቆጥሯል። ቀደም እንዳልኩት ነው አርሰናል ቀድሞ ግብ ካስቆጠረ ሁሉንም ጨዋታዎች ያሸንፋል። 19 ጨዋታዎች ላይ ቀድሞ ግብ አስቆጠረ። ትናንትናም 19ኛ ጨዋታ ነበር በያዝነው የውድድር ዘመን። አንድም ጨዋታ ላይ አልተሸነፈም። አንድም ጨዋታ ላይ ባቻ ውጤት አላጠናቀቀም። አርሰናል ከመራ ጨዋታው በዛ ይጠናቀቃል፣ አርሰናል ያሸንፋል ማለት ነው። ትናንትናም የተመለከትነው ያንን ነው። ከዛ በተጨማሪ በፍጹም ቅጣት ምት ነው አርሰናል ያሸነፈው። ከዚህ በፊት ለመጨረሻ ጊዜ 1-0 በተጠናቀቀ ጨዋታ በፍጹም ቅጣት ምትም አርሰናል ባሸነፈበት ጨዋታ ክሪስታል ፓላስን ነበር ማርቲን ኦዴጋርድ አስቆጥሮ ኦገስት 2023 ላይ በዛው 1-0 በሆነ ውጤት የተጠናቀቀው። በያዝነው ውድድር ዘመን ከሚኬል አርቴታ ቡድን ጋር በተያዘ ለዋንጫ የሚጠበቅ ቡድን ነው ስንል ነበረ። እንግዲህ ክሪስማስ ላይ ባለፉት የፕሪሚየር ሊግ የውድድር ዘመናት ፕሪሚየር ሊጉ እንደ በአዲስ የውድድር ቅርጽ መደረግ ከጀመረበት ጊዜ ጀምሮ 2025-26 ለአርሰናል 5ኛ የውድድር ዘመን ነው ሊጉን እየመራ በክሪስማስ የሚያጠናቅቅበት ማለት ነው። የፈረንጆቹ ገና ከቀናት በኋላ ይከበራል። ቀጣይ ከሚደረገው የብራይተን ጨዋታ አስቀድሞም ደግሞ ክሪስታል ፓላስን ይገጥማልና እነዚህ ጨዋታዎች በጣም ወሳኝነት አለው። የፌስቲቭ ፔሪድ ጨዋታዎች በደንብ ተጀምረዋል። በጣም አጓጊ መርሃ ግብሮች ይጠበቃሉ። ስለ ጨዋታዎቹ በስፋት መለስበታለሁ። ትናንትና ቡካዮ ሳካ የጨዋታው ኮከብ ተብሎ ተመርጧል። ቃለመጠይቅ እያደረገ ባለበት ሰዓት ላይ ሁለቱም በጋራ ቆመው ነበረ፣ ቪክተር ዮኬሬሽና ቡካዮ ሳካ። ከዛ በኋላ ቪክተር ዮኬሬሽ ለቡካዮ ሳካ አንድ ጥያቄ ያቀርብለታል። ቤት ክፍት ቦታ አለ ወይ? ይህንን የጨዋታው ኮከብ ተብሎ የተሰጠ ሽልማትን ማስቀመጫ ብሎታል። በተደጋጋሚ የጨዋታው ኮከብ ተብሎ ይመረጣል። ለምሳሌ በባለፈው የወልቭስ ጨዋታ ላይ ቡካዮ ሳካ ነበር የጨዋታው ኮከብ የነበረው። ትናንትናም ለዛ ነው እነ ኖኒ ማዱዌኬ እነ ኤብሬቼዜ በነበሩበት ስብስብ ላይ ቅያሬ ለማድረግ ሚኬል አርቴታ ያልደፈረው በጣም ጥሩ ብቃትን ሲያሳይ ነበረ። ጋዜጠኛው ቪክተር ዮኬሬሽን በጣም ፓወርፉል የሆነ ሾት ነበረ ፍጹም ቅጣት ምቱ ሲለው ነበረ። እኔ ሁልጊዜ እንደዚህ ነኝ የማደርገው የሚል አስተያየቱን ሲሰጥ ነበረ። ከዚህ በፊት በፍጹም ቅጣት ምት ላይ የካቨርስን ጉዳይ ማንሳት የግድ ይለናል። ካቨርስ ከግብ ርቆ ብዙ በቆየበት በተቸገረበት ሰዓት ላይ ለሳምንታት ለወራት ግብ ሳያስቆጥር ቆይቶ ነበር። ፍጹም ቅጣት ምት አርሰናል ሲያገኝ ማርቲን ኦዴጋርድ ፍጹም ቅጣት ምቱን ለካቨርስ ሰጥቶት ነበር። በተደጋጋሚ ባለፉት 5 ጨዋታዎች ላይ ግብ ያላስቆጠረው ቪክተር ዮኬሬሽ ወደ ግብ እንዲመለስ በእርግጥ በጉዳት ምክንያት ያልነበረባቸው ሳምንታት ነበሩ። ለቪክተር ዮኬሬሽ ፍጹም ቅጣት ምቱን እንዲያስቆጠር ሰጥቶት ማርቲን ኦዴጋርድ ፍጹም ቅጣት ምቱን ቪክተር ዮኬሬሽ አስቆጥሮታል። ሚኬል አርቴታም ከጨዋታው መጠናቀቅ በኋላ እንደዚህ አይነት ሞመንቶች ማርጂኑን ማስፋት የምንችልበት አጋጣሚ ነው፣ ያንን መጠቀም አለብን የሚል አስተያየቱን ሰጥቷል። ከፍጹም ቅጣት ምቱ ጋር በተያያዘ ኦነርሺፑን ወይም መብቱን በሜዳ ላይ ሰጥቻችኋለሁ፣ በሜዳ ላይ ምርጡ መቺ ደግሞ ቪክተር ዮኬሬሽ ነው፣ ያንን ወስኗል፣ ለዛም አሸንፈናል የሚል ነገር አንስቷል። ቪክተር ዮኬሬሽ ከፍጹም ቅጣት ምቱ ጋር በተያዘም ከሌሎች ጉዳዮችም ጋር በተያዘ የሰጣቸው አስተያየቶች አሉ። በተለይ ደግሞ ከሲስተሙ ጋር በተያዘ መላመድ አለብኝ፣ በሲስተሙ ፊት ማድረግ አለብኝ፣ ያንን እየሞከርኩ እገኛለሁ ብሏል። ከሳካ ጋር በተያዘ በጣም ወሳኝ ነገር አንስቷል። የቡካዮ ሳካ አስተያየት በጣም የሚደነቅ ነው። በጣም
ትኩረት ሊሰጠውም የሚገባ ነው። ቡካዮ ሳካ ምንድነው ያለው ከጨዋታው መጠናቀቅ በኋላ ማንቸስተር ሲቲን አንመለከትም፣ የትኛውንም ቡድን ወደ ታች ዝቅ ብለን አንመለከትም፣ ጨዋታዎቻችንን ማሸነፍ ከቻልን ማንም እንደማይደርስብን መሪነታችንንም ማጠናከር እንደምንችል እናውቃለን፣ ስለዚህ እሱ ላይ ትኩረት እናደርጋለን የሚል አስተያየቱን ሰጥቷል። ከጨዋታው መጠናቀቅ በኋላ አርሰናል እንግዲህ ባለፉት 12 ጨዋታዎች ወደ ኤቨርተን ስቴዲየም ሄዶ ማሸነፍ የቻለው 3 ጨዋታዎችን ብቻ ነበረ። በተለይ ደግሞ በቅርብ ጨዋታዎች ላይ ከ7 ጨዋታዎች 1 ጨዋታ ብቻ ነው ማሸነፍ የቻለው። በ4ቱ ተሸንፏል፣ በ2ቱ ደግሞ ያቻ ውጤት አስመዝግቧል። በ12 ጨዋታዎች ደግሞ 3ቱን ብቻ ነበረ ማሸነፍ የቻለው። ትናንትና ግን በአዲሱ ሂል ዲኪንሰን ስቴዲየም ሚኬል አርቴታ ስለ ስቴዲየሙ ተጠይቆ ነበር። እድሉን ካገኘውማ ልናገር አለና በጣም የሚገርም ማራኪ ስቴዲየም፣ በጣም ልዩ ስቴዲየም ነው የገነቡት በሚል ለኤቨርተኖች አድናቆቱን ገልጿል። በጣም ዘመናዊ የሚባል ስቴዲየም እንደተገነባ መናገር ይቻላል። ያንንም የተመለከትንበት ነበረ። ከዛ ውጪ በጣም ወሳኝ ጨዋታ ነው። ሁል ጊዜ ቆንጆ በሆነ መንገድ ጨዋታዎችን ማሸነፍ ላይጠበቅ ይችላል። ቦጊ የሚባል ስቴዲየም ነው። በጣም ከባድ ስቴዲየም ነው። አዲሱ ስቴዲየም የኤቨርተን ስቴዲየም ጉዲሰን ፓርክ የቀጠለ የሆነ አይነት ድንቅ ድባብ ያለው ስቴዲየም ነው። ለደጋፊውም ብቻ አይደለም፣ በሜዳ ላይ ደጋፊዎች ከሚያሳዩት ድጋፍን በተጨማሪ ተጫዋቾችም በትልቅ ተነሳሽነት ጨዋታቸውን የሚያደርጉበት አይነት ስቴዲየም ነው። በዚህ ስቴዲየም ላይ ተጉዞ አርሰናል ማሸነፍ በጣም ወሳኝ ነው። ከዚህ በፊት የሚሰጡ አስተያየቶች አሉ። አርሰናል ትልልቅ ቡድኖችን እያሸነፈ አይደለም በያዝነው የውድድር ዘመን ይባላል። በተደጋጋሚ ምላሽ ሰጥቼበታለሁ ቁጥሮችን እያነሳው። ለምሳሌ የትናንትናው ጨዋታ ትክክለኛ ምልክት ነው። የአርሰናል ጨዋታ ሳይሆን የቼልሲ ጨዋታ። ቼልሲ ወደ ሴንት ጄምስ ፓርክ ሄዶ ባቻ ውጤት አጠናቋል። ማንቸስተር ሲቲም በሴንት ጄምስ ፓርክ ዘንድሮ ማሸነፍ አልቻለም። አርሰናል ብቻ ነው ሴንት ጄምስ ፓርክ ላይ ሄዶ ማሸነፍ እየቻለው። ስለዚህ እንደዚህ አይነት ቡድኖች የሚቸገሩባቸው ስቴዲየሞች ባሉባቸው የእንግሊዝ ሊጎች ላይ አርሰናል ግን መሪነቱን አጠናክሮ ቀጥሏል። በሎስት ኤክስፔክትድ ጎል በጣም ዝቅተኛውን ኤክስፔክትድ ጎል አጌነስት ኤክስጂ አጌነስት በማስመዝገብ አርሰናል አሁንም ሊጉን እየመራ ይገኛል። ኦልሞስት በጣም ልዩነቱ በጣም ሰፊ ነው። 12.50 ኤክስፔክትድ ጎል አጌነስትን አስመዝግቧል አርሰናል። ብዙ የግብ ሙከራዎች የሚያስተናግድበት ምጣኔ ማለት ነው። እነዚህ ሜትሪክሶች በጣም መለኪያዎች በጣም ወሳኝ ናቸው። ኒውካስል ዩናይትድ ወደ 18.99 ወይም 19% ኤክስፔክትድ ጎሎች ያሉት፣ የማንቸስተር ሲቲን ስንመለከት 19.53 ኤክስፔክትድ ጎሎችን አጌነስት ይመዘገብበታል። አርሰናል በጣም በእጅጉ ትንሹን ኤክስፔክትድ ጎል ያስመዘገበ ቡድን እንደሆነ መናገር ይቻላል። በጣም ትራዲሽናሊ በጣም ከባድ የሚባሉ ስቴዲየሞች አሉ። ትናንትናም በዚህ ስቴዲየም ላይ ፒየር ኤንካፒ እና ዊሊያም ሳሊባ ጥሩ ጥምረት አሳይተው በጥሩ ደረጃ ጨዋታውን 1-0 በሆነ ውጤት አርሰናል 3 ነጥብና ክሊን ሺት ይዞ ከዚህ ከኢል ዲኪንሰን ስቴዲየም ተመልሷል። በጣም ወሳኝ ጨዋታ ነበረ። ትናንትና ትሮሳርድ በጨዋታው ላይ መጀመሪያ ተሰላፊ ነበረ። ኖኒ ማዱኬ ይሰለፋል ብለን ወይም ኤበረቼዜ ብለን ስንጠብቅ ነበር ትናንትና። ነገር ግን ሊያንድሮ ትሮሳርድ ነበር የተሰለፈው። ከተጫዋቹ ጋር በተያያዘ በተደጋጋሚ ቪክተር የኬሬሽን ፖኬቶች ላይ ሲፈልገው ለሱ ኳሶችን ለማቀበል እድሎችን ለማመቻቸት ሲሞክር ተመልክተናል። ከዛ በተጨማሪም ከአርሰናል ጋር በተያያዘ ቪክተር የኬሬሽ በጣም ጥሩ ስሜት ላይ እገኛለሁ ብሏል። ጨዋታውን በማሸነፋችን በጣም የሚገርም ውጤት ነው ያስመዘገብ ነው ብሏል ቪክተር የኬሬሽ። በጣም አስፈላጊ 3 ነጥብ ይዘን ወተናል። ግን ማስቆጠር ብቻ አይደለም፣ በተለይ በሜዳ ላይ ተነጋግረን ነበር። ማነው ፍጹም ቅጣት ምቱን መምታት ያለበት? ራሱ ማርቲን ኦዴጋርድ መምታት ይችላል። ቡካዮ ሳካ የቡድኑ መቺ እንደሆነ ይታወቃል። ቪክተር የኬሬሽ ደግሞ በቁጥር ደረጃዎች ከሁሉም የተሻለው መቺ ይመስላል። እስካሁን ባሉት ደረጃዎች ላይ ያንን በትክክል እየተመለከትንበት ነው። ሚኬል አርቴታም ከጨዋታው መጠናቀቅ በኋላ ስለ ስቴዲየሙ ውብነት፣ ስለ አርሰናል አስፈላጊ 3 ነጥብ ማግኘት፣ በተለይ ደግሞ በሰከንድ ሃፍ ላይ 2-3 እድሎች ነበሩን 3-0 2-0 ማድረግ የምንችልበት ሳንጠቀምበት ቀርተናል። ነገር ግን አንዳንድ ጊዜ ዋጋ ያስከፍለናል። ዋጋ ሳንከፍል አሸንፈን ወተናል ጨዋታውን የሚል አስተያየቱን ሰጥቷል። በተለይ ትሮሳርድ የግቡ አግዳሚ የመለሰበት የግቡ ቋሚ የመለሰበት እንዲሁም ደግሞ ሌላኛው ማርቲን ዙሜንዲ በተመሳሳይ የግቡ ቋሚ የመለሰባቸው አጋጣሚዎች የበለጡ ቆንጆ የሚባሉ ድሎች ነበሩ። ከዛ በተጨማሪ ቪክተር የኬሬሽን በተመለከተ ውሳኔዎችን መወሰን የሚችል አይነት አጥቂ እንደሆነ በደንብ እየተመለከተ እንገኛለን። ፍጹም ቅጣት ምቱን የመታበት መንገድም በጣም በሚያስገርም ፓወር ያስቆጠረበት አጋጣሚ ነበረ። የሚኬል አርቴታም ለሱ መሰጠቱ ትክክል እንደነበረ ተናግሯል። ከጨዋታው ጋርም በተያዘ ጨዋታውን እንዴት ማድረግ እንዳለብን የተመለከትንበት ነው። ጨዋታ ማቀዝቀዝ ሲገባን ማቀዝቀዝ፣ ማፍጠን ሲገባን ማፍጠን እንዳለበት በደንብ ተመልክተንበታል የሚል አስተያየቱን ሰጥቷል።
በእርግጥ ከአርሰናል ጋር በተያያዘ ዘንድሮ እኔ በግሌ አቶታል ከምላቸው ነገሮች መካከል ባለፉት ዓመታት በአውሮፓ ትልልቅ አሰልጣኞች እነ ሲሞኔ ኢንዛጊ እነ ዲየጎ ሲሞኒም እነ ፔፕ ጋርዲዮላም የሚጠቅሱት ነገር አለ። የአርሰናል በአውሮፓ ምርጡ ከዚህ ከኳስ ውጪ አውት ኦፍ ፖሴሽን ምርጡ ቡድን ነው። ከኳስ ውጪ ኳስን ሳይዝ ጨዋታ መቆጣጠር የሚችል አይነት ቡድን ነው ብለው ይገልጹት ነበር። ዘንድሮ ግን ያንን በመጠኑም ቢሆን ተዳክሞ ተመልክተናል። ትናንትና ትንሽ መሻሻሎች አሉ። እንዴት ተመለከታችሁት? የእናንተን ሀሳብ ጻፉልን። ነገር ግን አሁንም ከዛ የተሻለ ለቅ ያለ ነገሮችን እንመለከታለን ብለን እንጠብቃለን። የሚኬል አርቴታ 6ኛ ዓመት ላይ የተደረገ በጣም አስፈላጊ ጨዋታ ነበረ። በዚህ ጨዋታ ላይ እንግዲህ ሚኬል አርቴታ መሪነቱን አስጠብቆ መቀጠል ችሏል። ስለ ቀጣይ ጨዋታዎች እናንሳ። የዝውውር ጉዳዮችንም ጠቀስ አድርጌ አልፋለሁ። ከቀጣይ ጨዋታዎች ጋር በተያያዘ ሊነሱ የሚችሉ ጉዳዮች አሉ። ባለፉት ቀናት ላይ የአርሰናል ከባድ ጊዜያት ላይ ለምሳሌ ባለፈው ዓመት ከኤቨርተን ጋር በዚህ በጉዲሰን ፓርክ የተደረገው ጨዋታ ባቻ ውጤት ነበር የተጠናቀቀው። ቀጣይ አርሰናል የሚጫወተው ከብራይተን ጋር በሜዳው ከአስቶን ቪላ ጋር በሜዳው ከዛ በተጨማሪ ክሪስታል ፓላስንም በሜዳው 3 ተከታታይ ጨዋታዎችን በኤምሬትስ ስቴዲየም ያከናውንና ቦርመዝን ከሜዳው ቪታሊቲ ላይ የሚገጥምበት ጨዋታ ይጠበቃል። ከሊቨርፑል ጋር ኤምሬትስ ስቴዲየም ላይ ከፎረስት ጋር ከሜዳው ውጪ ጨዋታውን ያደርጋል። በተከታታይ የሚደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች ያነሱት ያለ ምክንያት አይደለም። ከኤቨርተን ጋር እንግዲህ በቅርብ ጨዋታዎች ላይ ለምሳሌ ባለፈው ዓመት ከብሬንትፎርድ ጋር በሜዳ ያደረገውን ጨዋታ ባቻ ውጤት ነበር ያጠናቀቀው። 2-0 በሆነ ውጤት አሸንፏል። ከቪላ ጋር ከሜዳ ውጪ ቪላ ፓርክ ላይ አሸንፎ ነበር። ነገር ግን በዚህ ጨዋታ ላይ ቪላ ፓርክ ላይ ዘንድሮ ተሸንፏል። ምናልባት በቅርብ ጨዋታዎች ላይ ከባለፈው ዓመት ያላሻሻለው ውጤት ቢሆን የዚህኛው ውጤት ብቻ ሊጠቀስ የሚችል ነው። ከወልቭስ ጋር የነበረውን ጨዋታ ባለፈው ዓመትም ዘንድሮም በሜዳው ኤምሬትስ ላይ አሸንፏል። ከኤቨርተን ጋር ባለፈው ዓመት አቻ ነበረ። ዘንድሮ በኤምሬትስ ስቴዲየም ትናንትና በኤምሬትስ ስቴዲየም የሚደረገው ጨዋታ ይጠብቃል። ትናንትና ግን በኤቨርተን ስቴዲየም ሂል ዲኪንሰን አሸንፏል። በቀጣይ ከብራይተን ጋር በሜዳው ባለፈው የውድድር ዘመን ዴክላን ራይስ በቀይ ካርድ የወጣበት ጨዋታ ባቻ ውጤት ነበር የተጠናቀቀው። ቪላንም ደግሞ በኤምሬትስ ስቴዲየም ይገጥማል። በጣም ወሳኝ የሚባሉ ጨዋታዎች ናቸው። ከሚኬል አርቴታ ጋር በተያዘ የሚነሱ መርሃ ግብሮች ናቸው። ቀጣይ 3 ጨዋታዎች ክሪስታል ፓላስ እንዲሁም ደግሞ ብራይተን እና አስቶን ቪላን በሜዳው ይገጥማል። ከዛ በኋላ 3 ጨዋታዎችን ደግሞ አንድ ጨዋታ ቦርመዝን ከሜዳው ውጪ ቪታሊቲ ላይ ከገጠመ በኋላ ሊቨርፑልን ኤምሬትስ ላይ ገጥሞ 3 ጨዋታዎችን ደግሞ ኢንተር ሚላንን፣ ኖቲንጋም ፎረስትን፣ ፖርትስመዝን በእንግሊዝ ፕሪሚየር ሊግ በኤፍኤ ካፕ ና በቻምፒየንስ ሊግ የሚገጥምባቸው የሜዳው ውጪ መርሃ ግብሮች የሚጠቀሱ ናቸው። ለሁሉም አሁን አርሰናል ሊጉን በ39 ነጥቦች እየመራ ይገኛል። የ90 ነጥብ ፔስ ላይ ይገኛል ማለት ይችላለን። በዚህ ፍጥነት የሚቀጥል ከሆነ እስካሁን 17 ጨዋታዎች ነው የተደረጉት። በቀጣይ ነጥቦች በዚህ እየሰበሰበ የሚቀጥል ከሆነ ቢያንስ 90 ነጥቦችን ይዞ ማጠናቀቅ ይችላል። ኦፕታ ሱፐር ኮምፒውተሮች 80 ነጥቦችን ይዞ ያጠናቀቃል፣ ሊጉን ያሸንፋል ብለው ቅድሚያ ግምት ሰጥተውታል። ሊጉን ማንቸስተር ሲቲ በሁለተኛ ደረጃ በ37 ነጥቦች ይከተላል። አስቶን ቪላ 33 አለው። ዛሬ ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። ቼልሲ 9 ነጥቦችን ይዞ በአራተኛ ደረጃነት የተቀመጠ ቡድን ነው። የዝውውር ጉዳይ ላንሳና ወደ መጨረሻ ጉዳዮቻችን እናልፋለን። ከዝውውር ጋር በተያያዘ የሚነሳው ጉዳይ አርሰናል በተለይ ደግሞ ጀርሚ ዣኬትን በተመለከተ 20 ዓመቱ ላይ ይገኛል። የሬንስ ተጫዋች ነው። በተለይ ሴንተር ባክ ቦታ ላይ ሊቨርፑልም ጭምር በጥር የዝውውር መስኮት ተጫዋቹን ማስፈረም ይፈልጋል። የ21 ዓመት በታች የፈረንሳይ ብሔራዊ ቡድን ተጫዋች ነው። በተለያዩ ክለቦች ራዳር ውስጥ የሚገኝ አቅም ያለው ተጫዋች ነው። አንድሪያ ቤርታ ተጫዋቹን ለማስፈረም በእርግጥ በክረምት ላይ ጭምር ሲጠየቅ የነበረ ዝውውር ነው። ነገር ግን በክረምት ወደ አርሰናል መምጣት አልፈለገም። ዝውውርንም ወደ አርሰናል ብቻ አይደለም ወደ የትኛውም ክለብ መሄድ አልፈለገም። ነገር ግን አሁን አንድሪያ ቤርታ ዳግም ወደዚህ ተጫዋች ዝውውር መግባታቸው ተሰምቷል። ገና ዓመቱ ላይ ይገኛል። ጀርሚ ዣኬትን በተመለከተ በትልቅ ደረጃ ጥሩ አቅም ያለው የወደፊቱ የፈረንሳይ ብሔራዊ ቡድን የዓለማችን ምርጡ ተከላካይ ይሆናል ተብሎ የሚገመት አይነት ተጫዋች ነውና ከዚህ ተጫዋች ጋር በተያያዘ ብዙ ሀሳቦች እየተሰጡ ይገኛሉ። ሚኬል አርቴታ ይህንን ተጫዋች ማግኘት የሚችል ከሆነ በተለይ በቀጣይ ቀናት ሌላ ተደራራቢ ጉዳት የሚያጋጥመው ከሆነ ከኋላ መስመር ላይ ቤን ዋይት የለም፣ እነ ክሪስቲያን ሞስኬራ አሁን የሉም። የጋብሪኤል ማጋሌሽ ጉዳት የአስቶን ቪላ ጨዋታ ላይ ሊደርስ ይችላል እየተባለ ይገኛል።
ይገኛል። ነገር ግን ሌላ ሴት ባክ የሚገጥም ከሆነ በአርሰናል መልበሻ ቤት ውስጥ ሚኬል አርቴታ በቀጥታ ወደዚህ ዝውውር ይገባል ተብሎ እየተጠበቀ ይገኛል። ቀደምም አየነው ሙላለም ሲያነሳልን ነበር አድማጫችን የጀርሜ ዣኬትን ጉዳይ በቀጣይ ጊዜያት ላይ በዝውውር ጉዳዮች በደንብ ተጠናክሮ ልንሰማው የምንችለው ስም ነው ብለን መናገር ይቻላል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። የትናንትና ጨዋታውን በተመለከተ ዝርዝር ነጥቦችን ዝርዝር ትንታኔዎችን አነሳን። የእናንተን ሀሳብ ጻፉልን፣ መልእክቶቻችሁን እንጠብቃለን። ከዛ በተጨማሪ ግን ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ሰብስክራይብ አድርጉ። አዲስ ከሆናችሁ የአርሰናል ኮሚኒቲን እንፍጠር። ለዛሬ እዚህ ላይ እናጠናቀቅ። ጤና ይስጥልን።